በሀገራዊ ምክክር ጉባኤ ሂደት ውስጥ እየታዩ ያሉ ሁነቶች ከቴክኒክ ዝግጅት ጀምሮ እስከ ፖሊሲና አደረጃጀት ውዝግቦች ድረስ ሰፊ ትኩረት የሳቡ ናቸው። የምክክር ሂደቱ ከሰነድ ማደራጀት ማጠናቀቅና መዘግየት ጋር ተያይዞ ለአንድ ቀን በመራዘሙ ሐምሌ 2 ቀን 2018 ዓ.ም የተጀመረው አዲሱ ምዕራፍ በተለያዩ አስተያየቶችና ክርክሮች የታጀበ ሆኖ ቀጥሏል። በሂደቱ ከተነሱት ዋና ዋና ጉዳዮች መካከል የስልታዊ ቡድኖች ውይይት አንዱ ማዕከል ሆኖ ተስተውሏል። በተለይም በመንግስት አደረጃጀትና አስተዳደር ስርዓት ዙሪያ ያቀረቡት አማራጮች ከፍተኛ መከራከሪያዎችን ፈጥረዋል። በስራ ላይ ያለው የብሔር ፌዴራሊዝም ድክመቶቹ ታርመው እንዲቀጥል የሚጠይቀው ሐሳብ ሰፊ ድጋፍ ማግኘቱ የተገለጸ ሲሆን ከዚህም ጎን ለጎን የክልሎች አደረጃጀት ከመልክዓ ምድር ከኢኮኖሚና ከህዝብ ብዛት አንጻር እንዲሻሻል ጥያቄ ቀርቧል። ከዚህም ባሻገር ብልጽግና ፓርቲ የሚፈልገውን ፕሬዝዳንታዊ መንግስት አስተዳደር ስርዓት የሚቃረነውንና ፓርላመንታዊ ስርዓቱ እንዲቀጥል የሚገፋው ሐሳብ በቡድኖች ዘንድ ጎልቶ መውጣቱ የሂደቱን ገጽታ አሳይቷል። በሌላ በኩል የምክክሩ መሰረታዊ ሰነዶችና አወያዮች ሚና ውዝግብ አስነስቷል። ኮሚሽኑ ያዘጋጃቸው መሪ ጥያቄዎች አንኳር ጉዳዮችን አድበስብሰዋል የሚሉ ትችቶች ከተመካካሪዎች የተሰነዘሩ ሲሆን አወያዮችም ክፍተት የታየባቸውን ነጥቦች በቃለ ጉባኤ እንዲያካትቱ አቅጣጫ መስጠታቸው ተሰምቷል። በተጨማሪም 3800 የሚደርሱ ተመካካሪዎች መኖራቸው ቢገለጽም ትክክለኛው ቁጥር ባለመታወቁና የ12ቱም ክልሎችና የሁለቱም ከተማ አስተዳደሮች የሚያቅፈው የክልል ተወካዮች ጉባኤ አባላት ስብጥርና ውክልና እስካሁን በይፋ ባለመወሰኑ በሂደቱ ግልጽነት ላይ ጥያቄዎች እንዲነሱ አድርጓል። ይሁን እንጂ ኮሚሽኑ ያቋቋመው የምሁራን ፓናል ያቀረቡትን አማራጮች ጥቅምና ጉዳት በሳይንሳዊ መንገድ እንዲመዝን ኃላፊነት የተሰጠው መሆኑ ወደፊት ለሚደረጉ ውሳኔዎች ፍኖተ ካርታ ሊሆን እንደሚችል ይጠበቃል። በውይይቱ ሂደት ከተነሱ ዋና ዋና ነጥቦች መካከል የብሔር ፌዴራሊዝም ድክመቶቹ ታርመው እንዲቀጥልና የክልሎች አደረጃጀት መልክዓ ምድርና ኢኮኖሚያዊ መሰረት አድርጎ እንዲሻሻል የቀረበው ሰፊ ድጋፍ ይጠቀሳል። ከዚህም በተጨማሪ የብልጽግና ፓርቲ የሚፈልገውን ፕሬዝዳንታዊ ስርዓት ተቃርኖ ፓርላመንታዊ ስርዓቱ እንዲቀጥል መወሰኑ፣ የመሪ ጥያቄዎች ክፍተት መታየቱ እንዲሁም የተመካካሪዎቹ ትክክለኛ ቁጥርና የክልል ተወካዮች ጉባኤ አባላት ዝርዝር እስካሁን በይፋ ለመታወቁ በሂደቱ ጎልተው የታዩ ጉዳዮች ናቸው። በዝርዝር እንመለከተዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። በሀገራዊ ምክክር ጉባኤ 14ኛ ቀን ውሎ ስልታዊ ቡድኖች የአጀንዳ ምክር ሐሳባቸውን ሲያደራጁ ውለዋል። በአንድ ስልታዊ ቡድን የተሰባሰቡ 5 ንዑስ ቡድኖችን የወከሉ 25 ተመካካሪዎች የስልታዊ ቡድኑን ምክር ሐሳብ እንዲያደራጁ ኃላፊነት የተሰጣቸው ሲሆን ምክር ሐሳቡን ለ250ዎቹ የቡድኑ አባላት አቅርበው ውይይት ይደረግበታል ተብሎ ይጠበቃል። ይህ ሂደት ሐምሌ 1 ቀን 2018 ዓ.ም ይጀመራል የሚል ዕቅድ ተይዞለት የነበረ ቢሆንም ምክር ሐሳባቸውን ደራጅተው ያልጨረሱ ቡድኖች ከመኖራቸው ጋር በተያያዘ የአንድ ቀን ጊዜ በመጨመር ሐምሌ 2 ቀን እንዲጀመር መወሰኑን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ተናግረዋል። ተመካካሪዎቹ አማራጭ የመፍትሄ ሐሳቦችን ይዘው እንዲቀርቡ ቢጠየቅም እስካሁን ባለው የምክክር ሂደት አማራጮችን በድምፅ ብልጫ የመለየት ሂደት አልተጀመረም። ኮሚሽኑ ያቋቋመው የምሁራን ፓናል የሚቀርቡ አማራጮች ጥቅምና ጉዳታቸው ሳይንሳዊ በሆነ መንገድ እንዲመዘን የማድረግ ኃላፊነት ያለው መሆኑ ተዘግቧል። ስልታዊ ቡድኖቹ 500 ተመካካሪዎችን ለሚይዘው የርዕሰ ጉዳይ ተመካካሪ ቡድን የሚያቀርቡት የምክር ሐሳብ ቃለ ጉባኤ የመፍትሄ አማራጮችን ሳይንሳዊ ትንተና የሚያካትት ይሆናል ተብሎ እንደሚጠበቅም ጠቁመዋል። የብሔር ፌዴራሊዝምን ለማስቀጠል የቆረጡ ተመካካሪዎች ስለመኖራቸውና በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ በተካተተው የመንግስት አደረጃጀት አስተዳደር ስርዓት አይነት ንዑስ አጀንዳ ተመካካሪዎች ለኢትዮጵያ ተስማሚ የሆነ የመንግስት ስርዓትን እንዲለዩ አማራጭ እንደቀረቡላቸው ይታወሳል። በስልታዊ ቡድኖች ደረጃ በተካሄደ ምክር ሐሳብ የማጠናከር ሂደቶች ፌዴራላዊ መንግስት ስርዓትን ለማስቀጠል የቀረበው አማራጭ ሚዛን መድፋቱን የገለጹት ምንጮች በስራ ላይ ያለው የብሔር ፌዴራሊዝም ድክመቶቹ እንዲሻሻሉ ተደርጎ ይቀጥል የሚል ሐሳብ ያቀረቡ ተመካካሪዎች በርካታ መሆናቸውን ገልጸዋል። ከብሔር ፌዴራሊዝም በተጨማሪ ጂኦግራፊያዊ ፌዴራሊዝም እንደ አማራጭ የቀረበ ቢሆንም የብሔር ፌዴራሊዝም ላይ የተስተዋሉ ስንነቶችን በመቅረፍ ስርዓቱን ማስቀጠል የሚለው አማራጭ ሚዛን ስለመድፋቱ ተሰምቷል። ይህንን አማራጭ የደገፉ ተመካካሪዎች በርካታ የብሔርና የማንነት ጥያቄዎች ባሉበት አውድ ውስጥ የመንግስት ስርዓት ለውጥ ማምጣት ችግሩ ማባባስ ነው የሚሉ አስተያየቶችን መሰንዘራቸውን ሰምተናል። ይህ የፌዴራል
የፌዴራሊዝም ስርዓት ከማሻሻያዎቹ ጋር እንዲቀጥል ምክረ ሀሳብ የሚያቀርበው አማራጭ የጎላ ድጋፍ ቢያገኝም የክልሎች አደረጃጀት ላይ ግን የተለየ ዘዴ እንዲቀየስ መጠየቁን ምንጮች ገልጸዋል። መልክዓ ምድር መሰረት ያደረገ የክልሎች አደረጃጀት የብሔር ፌዴራሊዝም የሚነሱበትን ድክመቶች ለማስተካከል እንደ አማራጭ ከቀረቡ ጉዳዮች መካከል የክልሎች አደረጃጀት ማሻሻያ አንዱ መሆኑን የገለጡት ምንጮች ብሔር መሰረት ካደረገ የክልሎች አደረጃጀት በመውጣት መልክዓ ምድራዊ አመችነት፣ ኢኮኖሚያዊ አመችነት፣ የህዝብ ብዛትና ሌሎች መመዘኛዎችን ታሳቢ ያደረገ የክልሎች አደረጃጀት ተግባራዊ እንዲደረግ መጠየቁን ጠቁመዋል። ሌላኛው ጉዳይ የብልጽግና ፓርቲን አቋም የተቃረነው ምክረ ሀሳብ የጎላ ስለመሆኑና ብልጽግና ፓርቲ ፕሬዝዳንታዊ መንግስት አስተዳደር ስርዓት ተግባራዊ እንዲደረግ የቀረበውን አማራጭ እንደሚመርጥ በምክክሩ የተሳተፉ የሚገኙ አባላት ይህንን አቋም መሰረት ያደረገ እንቅስቃሴ እንዲያደርጉ አቅጣጫ መሰጠቱ ይታወሳል። በዚህ አጀንዳ ላይ ምክክር እያደረጉ ባሉ ስልታዊ ቡድኖች ጎልቶ የወጣ አማራጭ ግን ፓርላመንታዊ መንግስት አስተዳደር ስርዓትን ማስቀጠል የሚለው መሆኑን መረጃዎች ያመለክታሉ። አወዛጋቢና ጥያቄ የቀረበባቸው መሪ ጥያቄዎችና ሀገራዊ ምክክር ኮሚሽን ለምክክር ሂደቱ መነሻ እንደሆኑ በሚል በሰነድ አዘጋጅቶ ለተመካካሪዎቹ ያቀረባቸው መሪ ጥያቄዎች አንዳንድ አጀንዳዎችን በአግባቡ ተደራሽ ለማድረግ የማያስችሉ ሆነው መገኘታቸው ምንጮች ገልጠዋል። በቂ አማራጮችን ያላቀረቡ፣ መነሳት ያለባቸውን ጉዳዮች የዘነጉ፣ አንኳር ጉዳዮችን አድበስብሰው ያለፉ መሪ ጥያቄዎች መኖራቸውን ያነሱ ተመካካሪዎች ጉዳዩን አስመልክቶ ለአወያዮች ጥያቄ ማቅረባቸው ተሰምቷል። ለንዑስ ቡድኖች ባቀረቡ አጀንዳዎች ዙሪያ መነሳት ያለባቸው ነገር ግን መሪ ጥያቄ ያልተዘጋጀላቸው ጉዳዮች የምክክር ቃለ ጉባኤ ላይ እንዲካተቱ አቅጣጫ የሰጡ አወያዮች መኖራቸውን የገለጡት ምንጮች እነዚህ ጉዳዮች በመጨረሻ የምክር ሀሳብ ሰነድ ላይ መካተት መቻል አለመቻላቸው ግን ማረጋገጫ የተገኘለት ጉዳይ አለመሆኑን ጠቁመዋል። ሌላኛው አወዛጋቢ እውነት ትክክለኛ የተመካካሪዎች ቁጥር ያልታወቀበት ምክክር መሆኑንና የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 18 ቀን 2018 ዓመተ ምህረት በሰጡት ጋዜጣዊ መግለጫ የተጠቃለለውን የተመካካሪዎች ቁጥር ከሁለት ቀናት በኋላ እናሳውቃለን ብለው የነበረ ቢሆንም ሐምሌ 1 ቀን 2018 ዓመተ ምህረት በሰጡት መግለጫም ትክክለኛ የተመካካሪዎችን ቁጥር ሳያሳውቁ ቀርተዋል። 3800 የሚደርሱ ተመካካሪዎች የተገኙባቸው የምክክር ቀናት እንደነበሩ የገለጡት ዋና ኮሚሽነሩ እስካሁን ያለ የተመካካሪዎች ቁጥር ከ4000 አይበልጥም ከማለት ውጭ ትክክለኛውን የተመካካሪዎች ቁጥር ይፋ አላደረጉም። ኮሚሽኑ የምክክር ሂደቱን ለመምራት ባዘጋጀው መምሪያ በርዕሰ ጉዳይ ተመካካሪ ቡድን ውስጥ የሚካተቱ ተመካካሪዎች ቁጥር ከ500 ሊበልጥ እንደማይችል ያስቀመጠ ሲሆን ይህ ድንጋጌ የአጠቃላይ ተመካካሪዎች ቁጥር ከ4000 መብለጥ እንደማይችል የሚያመላክት ነው። ሌላኛው የመጨረሻ ውሳኔ ያልተላለፈበት የክልል ተወካዮች ጉባኤ አንደኛው ነው። በምክክር ሂደቱ ከፍተኛ ሚና ያለውና 12ቱን ክልሎች የሁለቱን የከተማ አስተዳደሮችና የፌዴራል ባለድርሻዎችን የሚያቅፈው የክልል ተወካዮች ጉባኤ ጉዳይ አሁንም የመጨረሻ ውሳኔ እንዳልተላለፈበት መረጃዎች ያመለክታሉ። ከተለያዩ ባለድርሻ አካላት የውክልና ጥያቄ የቀረበበት ይህ ምክር ቤት ምን ያህል አባላት ይኖሩታል፣ የትኞቹ ባለድርሻ አካላት ይወከሉበታል የሚሉና ሌሎች ጥያቄዎች ያሉበት ሲሆን የኮሚሽኑ ኮሚሽነሮችም የመጨረሻ ውሳኔያቸውን እስካሁን ይፋ አላደረጉም። በጉዳዩ ዙሪያ አስተያየት የሰጡት ዋና ኮሚሽነር መስፍን አርአያ ምርጫው የሚካሄድበት ቀን ሲደርስ መረጃ እንደሚሰጡ ከመናገር ውጭ ዝርዝር መረጃ ሳያቀርቡ ቀርተዋል። የጉባኤ አባላት በቀጣዩ ሳምንት የርዕሰ ጉዳይ ተመካካሪ ቡድኖች ጥቅል ምክረ ሀሳቦችን ማደራጀት ከመጀመራቸው በፊት ይመረጣሉ ያሉት ዋና ኮሚሽነሩ ትክክለኛውን ቀን ከመግለጽ ግን ተቆጥበዋል። የተለያዩ ባለድርሻ አካላት በጉባኤው ለመወከል ጥያቄ ማቅረባቸውን የገለጡት ምንጮች ኮሚሽኑ በጥያቄዎቹ ዙሪያ ያስተላለፈውን ውሳኔ አለማሳወቁንም ጠቁመዋል። አበቃን። በያላችሁበት መልካም ጊዜ ተመኘን።